ባልና ሚስት በአጽዋማት ጊዜ ቢፈተኑ ሩካቤ ስጋ መፈጸም ይችላሉ? በአጽዋማት የምትፈተኑ ባልና ሚስት ቅዱስ ጳውሎስ ያስቀመጠላችሁን መፍትሄ ተጠቀሙ። መፍትሄዎቹ ምን ናቸው? ባልና ሚስት ምንም ብትፈተኑ በእነዚህ በሰባቱ ጊዜያት በውዴታ ሳይሆን በግዴታ ሩካቤ ስጋ አትፈጽሙ በሚል ርዕስ ጠቅለል አድርገን እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች ሩካቤ ስጋን ከምንታቀብባቸው ጊዜያት አንዱ የአዋጅ አጽዋማት ወቅት ነው። ለምሳሌ በዚህ በዐቢይ ጾም አጽዋማቱ ለወራቶች የሚቆዩ በመሆናቸው በእነዚህ ጊዜያት የስጋ ፍትወት ፈተና ይሆናል። ትዳር ሕገ እግዚአብሔር ነው። በአጽዋማት ወቅት ከሩካቤ ስጋ ታቀቡ ማለት ደግሞ ሕገ ስጋ ነው። ታዲያ ብዙ ባለ ትዳሮች በአጽዋማት ወቅት ለምሳሌ በዚህ በዐቢይ ጾም በፍትወት ይፈተናሉ። አብዛኛው ምዕመናን መንፈሳዊ ጋብቻን ከሚፈሩበት አንዱ ምክንያት የሩካቤ ስጋን ታቅቦ ነው። በስርዓተ ቤተክርስቲያን ለማግባት ይፈልጉና ስርዓቱን እንደ ቀንበር በማየትና እንደ ሸክም በመፍራት ወደ ኋላ ይላሉ። በቤተክርስቲያን ስርዓት ያገቡትም በአጽዋማት ከሩካቤ ስጋ መታቀቡን እንደ ቀንበር እየከበዳቸው ሲልም ባልና ሚስትን እያጨቃጨቃቸው ይኖራል። ስለዚህ ይህንን ጥያቄ ከብዙ ባለ ትዳሮች ችግርና ከስጋዊ ፈተና አንጻር በአንጻራዊነት ለመፍታት እንሞክራለን። የወለላይቱ እመቤት ልጆች የሩካቤ ስጋ ነገር የነፍስና የስጋ ነገር ነው። ቅዱስ ጳውሎስ የጻፈውን ገለጥለጥ አድርገን እንየው። ቅዱስ ያዕቆብ በመልእክቱ እምነት ያለ ምግባር ዋጋ እንደሌለው ስላወቀ እኛ እንረዳው ዘንድ በሞት መስሎን ያስተማረን። በመልእክቱም እስከ ምዕራፍ 2 አጋማሽ እምነትንና ምግባርን እያጣመረ አስረጅ ምሳሌን እየደረደረ ጽፏል። ቅዱስ ያዕቆብ በያዕቆብ መልእክት በምዕራፍ 2 ቁጥር 16 ላይ ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው የሚለውን ልዋሰውና በሕጋዊ ትዳር ውስጥ ስላለው ሩካቤ ስጋ ላምጣው። ሩካቤ ስጋ የተለየው ትዳር ልክ ነፍስ እንደተለየው ስጋ ይሞታል። እምነትና ምግባርን መለየት እንደማይቻለው አንዱ ከአንዱ ቢለይም እንደማያጸድቅ ሁሉ ሩካቤ የተለየውም ትዳር የሞተ ነው። ሩካቤ ስጋ ቢለየውም ትዳር ሳይሆን ምነና ነው የሚሆነው። ታዲያ አንዳንዶች ከተጋቡ በኋላ በቤት ውስጥ አንዳቸው ይጳጵሱና ወይም ይመነኩስና ባገኙት አጋጣሚ ሩካቤ ስጋን መፈጸም ይከላከላሉ። በትዳር ውስጥ ሩካቤ ስጋን መፈጸም እንደ ኃጢአት፣ በትዳር ውስጥ ሩካቤ ስጋን ከመፈጸም መታቀብን እንደ ጽድቅና የቅድስና ምልክት ያደርጉታል። አጽዋማትንና የግዝት በዓላትን፣ ሰንበታትን፣ ዓርብ ረቡዕን ካልሆነ በስተቀር በየምክንያቱ ሩካቤ ስጋን የሚከላከሉ ለኔ አጥፍቶ ጠፊዎች ናቸው። ራሳቸውንም የትዳር አጋራቸውንም ክቡር ትዳራቸውንም ያጠፋሉ። ሩካቤ ስጋና ትዳር እንደ ነፍስና ስጋ የተጣመሩ እርጅና እስካልገደባቸው ድረስ አብረው የሚኖሩ የፈጣሪ ስጦታዎች ናቸው። ነፍስ ስጋ ሲያረጅባት ወደ ሰማያዊ ቤት በሞት ምክንያት እንደምትሄዱ ሁሉ ሩካቤ ስጋም ስጋ ሲያረጅ ስሜት ከስጋ ይለያል። ያኔ ስጋም ለሩካቤ ይሞታል። አንዳንድ ባለ ትዳሮች መንፈሳዊነትን ብቻ ተገን በማድረግ እንደ ነፍስና ስጋ እንደ ሰምና ጧፍ በባህሪያቸው የተጣበቀውን ሩካቤ ስጋ በቀኖና ምክንያት ለመለየት ይሞክራሉ። እነዚህ ሰዎች በትዳር ያልኖረው ጣዕመ ሩካቤን ያላወቀው ቅዱስ ጳውሎስ በመንፈስ ቅዱስ ተገልጦለት የጻፈልንን መልእክት አላወቁም ማለት ነው። ወዳጆቼ የከረረ ገመድ ስለሚበጠስ አክርረን ሳይሆን አጥርተን አፍታተን በደንብ እንየው። ስለ ሩካቤ ጉዳይ ከቅዱስ ጳውሎስ ይልቅ በትዳር የኖረው ቅዱስ ጴጥሮስ በጻፈልን ነበር። ግን የሩካቤ ስጋ ነገርን የቅዱስ ጴጥሮስ ልምድ የታከለበትን መልእክት ከሚጽፍልን ይልቅ በተግባር ያላወቀው በመንፈስ ቅዱስ የተረዳው በመንፈስ ቅዱስ ገላጭነት ቅዱስ ጳውሎስ መጻፉ ይገርማል። ድንግል የሆነው ሩካቤ ስጋን በተግባር ያላወቀው ቅዱስ ጳውሎስ ከእግዚአብሔር ዘንድ አውቆ አርቅቆ በትእዛዝ ስለጻፈልን በእግዚአብሔር እንገረማለን፣ ሕቡዕ የሆኑን ገልጦልናልና። ታዲያ ከሁለት አንዱ የቤት ውስጥ ጳጳስ ወይም ሞኖክሴ በመሆን ትዳሩ በሩካቤ ስጋ ምክንያት እንዳይቃወስ በማክረር ሳይሆን በማለዘብ እንደ ቀንበር ሳይሆን እንደ ቀሊል ሸክም ቆጥሮ ሩካቤ ስጋን እርስ በርስ መፈቃቀድን
መከላከልን ከነ ምክንያቱ በማስቀመጥ ጽፎልናል። በእውነት ቅዱስ ጳውሎስ እናመሰግንሃለን። ምክንያቱም ነገረ ሩካቤያችንን እንደ ልጅ እያባበለልን በአንደኛ ቆሮንቶስ በምዕራፍ 7 ቁጥር 6 ላይ ዳሩ ግን ይህንን እንደ ፈቃድ እላለሁ እንጂ እንደ ትእዛዝ አይደለም እያለ ይለማመጠናል። በነገረ ሩካቤ ሥጋ ዙሪያ ከቅዱስ ጳውሎስ ሐሳብ ጋር ካልተስማማን ከቤተ ክርስቲያኒቱ ቀኖናና ከትዳር አጋራችን ጋር አንስማማም፣ እንጣላለን። በቤተ ክርስቲያናችን በምንም ምክንያት በተለይም በሩካቤ ሥጋ ተግባርና ጽንሰ ሐሳብ ምክንያት መለያየት አይቻልምና ለዚህም ነው ቅዱስ ጳውሎስ ነገረ ሩካቤ ሥጋችን የትዳር ጦስና ቀውስ እንደሚሆን ስላወቀ በትእዛዝ ሳይሆን በመፈቃቀድ ይሁን ያለው። ቅዱስ ጳውሎስ ነገረ ሩካቤ ሥጋችንን መከላከል ያለብን ባልፈልግም ባይነት ሳይሆን በፍላጎት መሆኑንና እርሱም ለጾም ለጸሎት ክብር መሆን እንዳለበት በአንደኛ ቆሮንቶስ በምዕራፍ 7 ቁጥር 5 ላይ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ፣ ራሳችሁን ስላለመግዛት ሰይጣን እንዳይፈተናችሁ ደግሞ አብራችሁን ብሎ ብዙ ሐሳቦችን በዚህ ጠቅልሎ ጽፎልናል። ስለዚህ ቅዱስ ጳውሎስ ሰብሰብ አድርጎ የነገረንን እኛ ደግሞ ግልጥልጥ አድርገን እንየው። በመጀመሪያ ቅዱስ ጳውሎስ ለጸሎት ትተጉ ዘንድ ያለን ማታ ሌሊትና ጠዋት በጸሎት እንድንተጋና ፍትወትን ለማብረድ ሩካቤ ሥጋ ላይ ብቻ መትጋት የለባችሁም ሲለን ነው። ምክንያቱም ሩካቤ ሥጋ ላይ መትጋት ለመንፈሳዊ ዝለት ስለሚዳረግ ነው። ሩካቤ ሥጋን ጠበቅ አድርጎ ከያዙ እንደ ምግብ ካበዙ ከጸሎት ከኪዳን ከቅዳሴ ብሎም ከቅዱስ ቁርባን ያርቃልና በሩካቤ ሥጋ መትጋት ለመንፈሳዊ ስንፍና ይዳርጋልና ለጸሎት ትተጉ ዘንድ አለን። ቅዱስ ጳውሎስ ተስማምታችሁ ያለን ብዙ ባለትዳሮች እንደማይስማሙ ስላወቀ ነው። በጾም ወቅት ፍትፎት ይፈትናልና ስለዚህ መስማማት ችግርን መጋራት ስለሚያስፈልግ ነው። ምክንያቱም እኛ የሰው ልጆች ጥንት የገነት ታሪካችንን ስንመለከት የተከለከለ ነገር ለማድረግ እንቸኩላለን። በጾም ወቅት የፍትወት ጾር ስለሚበዛ መስማማት ሩካቤ ሥጋን ለመፈጸምና ላለመፈጸም ወሳኝ ነው። ለጊዜው ካልሆነ በቀር የሚለውን የአዋጅ አጽዋማትን የተመለከተ ነው። አጽዋማቱ ጊዜያዊ ስለሆኑ በነዛ ቀናት ወራት ፍትወትን በጾም በጸሎት አታስታጉሉ ሲለን ነው። እርስ በርሳችሁ አትከላከሉ ያለው በቅር የምትሏን አፍራሽ ስለሆነች አጽዋማት የግዝት በዓላት ከሌሉ ፍትወትን ተጋሩ እንጂ አንዱ ላይ ማዕቀብ አይጣል እምቢ አይበል ማለት ነው። ራሳችሁን ስላለመግዛት ያለው በትዳር ውስጥ በተለይ በአጽዋማት ጊዜ ራሳቸውን ስሜታቸውን ስጋዊ ፍላጎታቸውን የማይገዙ በስጋዊ ስሜታቸው የሚጓዙ ባለትዳሮች እንዳሉ ስላወቀ ነው። ስለዚህ በአጽዋማት ጊዜ አንዳንዴ ራስን የስጋ ስሜትን አለመግዛት ያጋጥመናል ማለት ነው። በዚህ ራስንም ወይም የስጋ ስሜትን አለመግዛት ካለ አንድ መሆኑ የተሻለ ነው ሲለን ነው። ሌላው ቅዱስ ጳውሎስ ራስን ስለ አለመግዛት ያለው በትዳር ውስጥ በአጽዋማት ጊዜ ስለሚፈጸመው ሩካቤ ሥጋ ብቻ አይደለም። ይልቁንም ባለትዳሮች ከትዳራቸው ውጪ ራስን ባለመግዛት ዝሙት ከሚፈጽሙ ከትዳር አጋራቸው ጋር ሕጋዊ ሩካቤ ሥጋ ቢፈጽሙ ይሻላል ማለት ነው። ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ያለውን በሶስት መልኩ እንየው። አንደኛው በጾም ወራት ጾር እንዳይፈትነን በመስማማት ከምናደርጋቸው ነገሮች ውስጡ አልጋ መለየት ነው። ግን አልጋ በመለየት የፍቅር የትዳር ሙቀት መቀዛቀዝ ከመጣ አልጋ ከመለየት አብሮ መተኛት ይሻላል። ምክንያቱም ፍትወትን የምናሸንፈው አልጋ በመለየት ሳይሆን ራስን በመግዛት ነውና። ለበረቱትና ለተጉት መንፈሳዊነትን አሟሽተው ለሚኖሩት የሥጋን ነገር ትተው ለነፍስ ያደሩት እንኳን አልጋ መለየት ፍትወትን ማጥፋት ስለሚችሉ ቢለዩም ይችላሉና፣ ግን ለወጣንያን ቢከብድም መሞከሩ አይከፋም። ሁለተኛው ፍትወትን ለመክታት አልጋ መለየት ፍቱ መድኃኒት ነው ብላችሁ ግን በመስማማት ራሳችሁን ወይም ሥጋችሁን መግዛት ካልቻላችሁ አብራችሁ ሁኑ ነው። ምክንያቱም የእናንተን የቀናትና የወራት በጾም ምክንያት መለየት ያየው ሰይጣን እንዳይፈተናችሁ አብራችሁ ሁኑ ነው። ሶስተኛው ሥጋችሁን መግዛት ባለመቻላችሁ ሰይጣን የዝሙት ምክንያት እንዳይሆናችሁ ከሚስታችሁም ከባላችሁ ጋር ሁኑ። ምክንያቱም በሩካቤ ሥጋ ምክንያት ትዳር ከሚፈርስ አብሮ መሆኑ ቀኖና መጣስ አይደለምና። ዳሩ ግን ይህንን እንደ ፈቃድ እላለሁ እንጂ እንደ ትእዛዝ አይደለም ያለውን ደግሞ ልብ በሉ።
ፈቃድ በመስማማትና በፍላጎት ላይ የተመሰረተ ድርጊት ነው። ትእዛዝ ደግሞ በሕግ የተደነገገና የተወሰነ ግዳጅ ማለት ሲሆን ቃሉ መከናወን ያለበትን ነገር ለመግለጽ የምንጠቀምበት ነው። ስለዚህ ነገረ ሩካቤ ሥጋችን ጾር በሚነሳ ፍትወት በሚያገሳ ጊዜ እንኳን አብራችሁ ብትሆኑ የሕግ ግዴታ ውስጥ ማዕቀፍ ውስጥ አትገቡም ሲለን ነው። ስለዚህ ነገረ ሩካቤ ሥጋ በሕግ የታሰረ ሳይሆን በቀኖና በፈቃድ የተመሰረተ ነው። ለዚህም ነው እግዚአብሔር በቅዱስ ጳውሎስ አድሮ የሩካቤ ሥጋ ምሬት ውስጥ እንዳንገባ ትእዛዝ ሳይሆን ፍቃድ አድርጎ የሰጠን። በመንፈሳዊ ስርዓት ስላገባን በሩካቤ ሥጋ ጾር አንፈተንም ማለት አይቻልም። ፈተናው በዓለማዊም ይሁን በመንፈሳዊ ስርዓት ያገባው ላይ እኩል ነው። ሁለቱም ሥጋ ነው የለበሱት። ልዩነቱ መንፈሳዊያን ተጋቢዎች ፍትወትን ለመግታት ጾም፣ ጸሎት፣ ስግደት የሚባሉ ልጓሞች አሏቸው። ጾም፣ ጸሎትና ስግደት ቢኖረንም ፍትወት ፈተና ሆኖ ለመነሳት ትንሽ ነው የሚበቃው። ለዛም ነው ሥጋዊ ፍትወት የሁሉም ሰው የሕይወት ፈተና የሆነው። ታዲያ ፍትወት ለባልና ለሚስት ፈተና ቢሆንም የሰውን የሥጋ ጾር ሳያገናዝቡ በመንፈሳዊ ሽፋን ቀኖናውን ብቻ ተገን አድርገው ሥጋዬ ራሴ ነው፣ ስለዚህ ስልጣኑ ስላለኝ ሩካቤ ሥጋ አልፈልግም በማለት በራስ ገላ በመመካት ትዳሩ ችግር ውስጥ እንዳይገባ ሐዋርያው ቅዱስ ጳውሎስ ሁነኛ መፍትሄ አስቀምጧል። ይህ መፍትሄው የአንዱን መብት ለአንዱ በመስጠት ላይ የተመረኮዘ ነው። መብቱ ቀኖናን የጣሰ ሳይሆን ፈተናችንን የተንተራሰ ትልቅ መፍትሄ ነው። ይህም ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 7 ቁጥር 4 ላይ ሚስት በገዛ ሥጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ፣ እንዲሁም ደግሞ ባል በገዛ ሥጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ በማለት ዘግቶታል። ሚስት በገዛ ሥጋዋ ላይ ስልጣን ከሌላት መብቱ ስልጣኑ የባል ነው። ስለዚህ ስልጣን በሌላት ገላዋ ላይ ማዘዝ አትችልም፣ አዛዡ ባል ነው። ባል በገዛው ሥጋው ላይ ስልጣን ከሌለው ስልጣኑ መብቱ የሚስቱ ነው። መብትና ስልጣን በሌለው ገላ ላይ አዛዥ መሆን አይችልም። ይህ ማለት ደግሞ መብትና ስልጣን አለኝ በማለት አንዱ በአንዱ ላይ መንፈሳዊ እንቅፋትና ፈተና መሆን የለበትም። በመነጋገርና በመከባበር የሚደረግ ነው። እንግዲህ ሩካቤ ሥጋን እርስ በእርስ ለመከላከል የፍትወት ሰጣ ገባ ውስጥ የገባችሁ ልብ በሉ። ቅዱስ ጳውሎስ አንዱ በአንዱ ላይ ስልጣን አለው ያለው ለተቸገሩት ያዘጋጀው የፈተና መውጫ በር ነው። አስቡት እስኪ ስንት ባለ ትዳሮች አንዱ የአንዱን ፈተና ባለመረዳት ቀኖናን ብቻ በማየት ሩካቤ ሥጋን ሲከላከሉ ለፍቺ ተዳርገዋል። ቅዱስ ጳውሎስ እያለን ያለው ፈተና በሚገጥማችሁ ጊዜ ሕገ እግዚአብሔር የሆነው ትዳሩ ሳይሆን ሕገ ሥጋ የሆነው ጾም ይፍረስ አይነት ነው። በፈተና ጊዜ ሩካቤ ሥጋን እንደ መድኃኒት መጥኖ ቢወስዱት ኃጢአት አይደለም። ምክንያቱም የትኛውንም ፈዋሽ መድኃኒት ከሐኪሙ ትእዛዝ ውጭ ቶሎ ድናለሁ በማለት ጨማምሮ ቢወስዱት መድኃኒቱ ከመፈወስ ይልቅ አደጋ ላይ እንደሚጥል ሁሉ ሩካቤ ሥጋም ከቤተ ክርስቲያን ቀኖና ውጪ እንደፈለጉት ቢሆኑበት ከደስታው ይልቅ መሰላቸቱ፣ ከክቡርነቱ ወደ ተራነቱ ይሄድብናል፣ ቅድስናውንም ያጣል። ስለዚህ ሩካቤያችን ፈተናችንን፣ ችግራችንን ያገናዘበ መሆን አለበት። ምክንያቱም አንዳንድ ባለትዳሮች በትዳራቸው መሃል የአንዱ የፍትወት ፍላጎት በሥጋ ባህሪ ወይም በሰይጣን ፈተና ይለያልና፣ ስለዚህ ሩካቤያችን ፈተናችንን፣ ችግራችንን ያገናዘበ መሆን አለበት። ምክንያቱም አንዳንድ ባለትዳሮች በትዳራቸው መሃል የአንዱ የፍትወት ፍላጎት በሥጋ ባህሪ ወይም በሰይጣን ፈተና ይለያልና አንዳቸው ሩካቤ ሥጋን መፈጸምን ለእግዚአብሔር ሕግ ታማኝ ከመሆንና ለቀኖና ዘብ ከመቆም አንጻር ይከላከሉና በጠብ ባለመግባባት፣ ባለመረዳዳት ምክንያት በመጨረሻ ወደ ፍቺ ይሄዳሉ። ስለ እውነት እኔ በአጽዋማት ሩካቤ ሥጋን ከምፈጽም በማለት ፍቺን መርጠው በእንደዚህ አይነት ችግር የተፋቱ ባለትዳሮች ካሉ ስለ እግዚአብሔር ሕግ መከበር ትዳራቸውን የፈቱ መስሏቸው ከሆነ ትልቅ ስህተት ሰርተዋል። ከእግዚአብሔር ዘንድ ዋጋና ሰማያዊ ክብር የሚያገኙት ለትዳር አጋራቸው መስዋዕት ቢሆኑና ችግሩን ቢጋሩ ነው እንጂ እንደ ፈሪሳዊ ለሕግ ብቻ በማድላታቸው አይደለም። እግዚአብሔርም ክቡር የሆነውን በሰማይ መሰረተውን ትዳር በሩካቤ ሥጋ ምክንያት የእርሱን ሕግ ተገን በማድረግ ትዳራቸውን ከሚያፈርሱ ይልቅ ፈተናቸውን ችለው ሩካቤያቸውን ተጋርተው ቢኖሩ ነው ደስ የሚያሰኘው። ሌላው የአንዳንድ የመንፈሳዊ ጋብቻ የፍቅር መቃወስ ብሎ መፍረስ አንዱ ችግር በሩካቤ ሥጋ ተጣጥመው ደስተኛ ሆነው ግን በአጽዋማት ወቅት በሚፈጠር ፍትወት ነው።
ይህም ባል ሚስትን በአብይ ጾም ወይም በጾመ ነቢያት ወቅት አንዱ ቀኑና አስጠብቃለሁ ሕግ ጠብቃለሁ በሚል እምቢንታ፣ አንዱ በፍትወት ፍላጎት በሚመጣ ጾር ፈቃዴን እፈጽማለሁ በሚል ጉትጎታ ትልቅ ጠብ ውስጥና መኳረፍ ውስጥ ይገባሉ። ይህ ጠብና መኳረፍ ውሎ አድሮ አለመግባባት ውስጥ ይከትና በምሬት በመሰላቸት የሩካቤ ስጋን ፍላጎት በማጣት ፍቺን ሊያስከትል ይችላል። የወለላይቱ እመቤት ልጆች ለምሳሌ አብይ ጾም ነፍሳችንን ለስጋችን እንድናስገዛ የተደነገገልን ሕገ እግዚአብሔር ሆኖ ነገር ግን ሕገ ስጋ ነው። ግን በሕገ ስጋው የምትጠቀመው ነፍሳችን ናት። ጋብቻ ደግሞ ሕገ እግዚአብሔር ነው። ጾም ደግሞ ቀኑና ነው። እንደ አስፈላጊነቱ የሚሻሻል ነው። ጋብቻ ግን ሕገ እግዚአብሔር ስለሆነ ሕይወቴ ብለን አንድ የምንኖረው እንጂ የጋብቻ ሕጉ ለኛ ተብሎ እንደሚፈለገው የሚሻሻል አይደለም። ስለዚህ አሁን በሕገ ስጋ ጾም ሕገ እግዚአብሔር የሆነው ጋብቻ ችግር እየገጠመው ስለሆነ መፍትሄ ማበጀቱ ግድ ነው። ምክንያቱም የሩካቤ ስጋ ጉዳይ በትዳር ውስጥ በየቤቱ ችግር እየፈጠረ ስለሆነ፣ ለምሳሌ ባል ሚስቱን ዛሬ ሩካቤ ስጋ እንድንፈጽም እፈልጋለሁ ቢላት፣ ሚስት ደግሞ አይ ዛሬ በዓል ነው፣ የጾም ወራት ነው፣ ስለዚህ አልጋ መለየት እንጂ ሩካቤ ስጋ መፈጸም የለብንም ብትለው ቅሬታና ለመግባባት ሊፈጠር ይችላል። በዚህም የተነሳ ባል ስጋዊ ፍቃድ አስገድዶት የተጋባኑም አንዱ ለዚህ አይደለምን በማለት ማዕቀብ የተጣለበት ባል ወደ ዝሙት ሕይወት ቢገባ በሕገ ስጋው ጾም ምክንያት ሕገ እግዚአብሔር ጋብቻው ይፈርሳል። በዚህ በሩካቤ ስጋ ምክንያት ሕግን አስጠብቃለሁ ቀኑናን እፈጽማለሁ በማለት ትዳር ቢፈርስ ቅዱስ ቁርባን ይፈርሳል፣ ልጆችም ይበተናሉ። በቀላሉ ተግባብተን ተነጋግረን ፈተናችንን ተጋግዘን አንዱ ለአንዱ መስዋዕት ሆኖ ዋጋ ከፍሎ ትዳራቸውን መታደግ ሲችሉ ይፋታሉ። ይህ አይነቱ ፍቺ በእግዚአብሔር ዘንድ የሚያስወቅስና ዋጋ ቢስ ነው። እንዲሁም ከሁለት አንዳቸው ሩካቤ ስጋን በመከላከል ለፈተናና ለጠብ ለቅሬታና ለፍቺ የዳረገው በእግዚአብሔር ዘንድ ይጠየቅበታል። በትዳራችን መሃል ያሉት አጽዋማትና ቀኑና የትዳራችን የስርዓት ጎዳና እንጂ የትዳራችን ፈተና ሊሆኑ አይገባም። የወለላይቱ እመቤት ልጆች ባልና ሚስት ከሁለት አንዳቸው የሩካቤ ስጋ ፍላጎት ከአቅም በላይ ቢሆንባቸውና ሩካቤ ስጋ ቢፈጽሙ በዓል ሽረዋል፣ ጾሙን አፍርሰዋል ተብለው ሩካቤ ስጋቸው ነውርና ኃጢአት አይሆንባቸውም። ምክንያቱም የተጋቡበት ዓላማ ከሶስቱ አንዱ ራስን ከዝሙት ጾር ለመጠበቅ ነው በሚለው መርህ ሩካቤ ስጋን ለመፈጸም ነውና፣ ይህ በደልና ኃጢአት የማይሆንባቸው በፈቃደ ስጋ እጅጉን ለተቸገሩ እንጂ በዓላት አጽዋማት በመጣ ቁጥር እንደ አሕዛብ ሩካቤ ስጋን እየፈጸምን የክርስቲያን አሕዛብ እንዳንሆን እንጠንቀቅ። ምክንያቱም ቅዱስ ጳውሎስ በሁለተኛ ጢሞቴዎስ በምዕራፍ 4 ቁጥር 5 ላይ አንተ ግን ነገርን ሁሉ በልክ አድርግ ስላለን በልክ ሊሆን ይገባል። አሁንም ደግሜ የምነግራችሁ በአጽዋማት ወቅት በሚፈጠር የፍትወት ጾር በስጋዊ ሩካቤ ስጋ ሰማያዊ ክቡር የሆነውን ትዳር እንዳናፈርስ ልንጠነቀቅ ይገባል። በባል ወይም በሚስት በስጋዊ ፍትወት ምክንያት ለእግዚአብሔር ሕግ የቀናን ቀኑን ያስጠበቅን መስሎን በዚህም ትዳራችንን ብንፈታ እግዚአብሔር በእኛ ድርጊትና ውሳኔ አይደሰትም፣ ይልቁንም ያዝንብናል። እሱ በሰማይ በገነት በአዳምና በሔዋን የጀመረውን ትዳር እኛ በበዓላት በአጽዋማት ከሕጋዊ የትዳር አጋራችን ጋር ሩካቤ ስጋ አንፈጽምም ብለን ብንጣላ ብሎም ብንፋታ እግዚአብሔር የሚያከብረን ሳይሆን የሚያፍርብን ነው የሚሆነው። ምክንያቱም እግዚአብሔር በሰማይ በገነት የመሰረተልንን የጋብቻና የትዳር ሕይወት በስጋ ምክንያት ስላፈረሰን። ለዚህም ነው አባቶቻችን በባልና በሚስት መካከል በአንዱ የስጋ ጾር ተነስቶ ተቸገርኩ ሲላቸው ሕገ እግዚአብሔር ከሚፈርስ ሕገ ስጋ ይፍረስ ብለው ለተቸገሩት ሩካቤ ስጋ የሚፈቅዱት። ደግሞ በመንፈሳዊ ሕይወት እየጠነከርን በጾም በጸሎት በስግደት እየበረታን ስንመጣ በአንዱ የጾም ወቅት ያስቸገረን የስጋ ጾር እየቀነሰ ፈተናውም እየራቀን ይሄዳል። ግን እንደተጋባን በመንፈሳዊነት ሳይሆን በስሜታዊነት ሕጉን ቀኑናውን ሁሉ እንፈጽም እናስጠብቅ ካል እንቸገራለን። ለዚህም ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 7 ቁጥር 5 ላይ ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ያለን። ሰይጣን ይህንን አጋጣሚ ተጠቅሞ ወደ ትዳራችን በመግባት ጋብቻችንን እንዳያፈርስ እርስ በርሳችን መተጋገዝ መረዳዳት ያስፈልጋል። ምክንያቱም ራሳቸውን ስጋይ ስሜታቸውን የማይገዙ ስሜታቸውን በቀላሉ የማያዙ ብዙ ባለትዳሮች ስላሉ እዚህ ላይ ሰይጣን እንዳይፈትናችሁ ደግሞ አብራችሁን የሚለውን ስናይ
ቅዱስ ጳውሎስ ሰይጣን በሩካቤ ሥጋ ፍላጎት እንደሚፈትነን በግልጽ ነግሮናል። በትዳር ውስጥ በሩካቤ ሥጋ የሚፈትነን የለበስነው ሥጋ ብቻ ሳይሆን ይልቁንም ሰይጣን ከፍተኛ በሆነ በሩካቤ ሥጋ ፍላጎት ስሜትን በማነሳሳት ይፈትነናል። በተለይ የዝሙት አጋንንት ካለብን በአጽዋማት ወቅት በጣም ነው የምንቸገረው። ለዚህ ፈተና ትልቁ መፍትሄ ቅዱስ ጳውሎስ ራሱ አብራችሁኑ በማለት መፍትሄውን ነግሮናል፣ አስቀምጦልናል። ስለዚህ የሥጋ ፍላጎት መንፈሳዊ ሕይወታችንን ሕገ እግዚአብሔር የሆነውን ትዳራችንን የሚፈትን ከሆነ ቅዱስ ጳውሎስ እንዳለው አብሮ መሆን ነው። የወለላይቱ እመቤት ልጆች ምንም የፍትወት ጾር ወይም የሥጋ ፍላጎት ቢያስቸግረንም ቢፈትነንም ልንታገስና ከሩካቤ ሥጋ ልንቆጠብ የሚገቡን አስገዳጅ ጊዜያቶች ከነ ምክንያቶች አሉ። በእነዚህ ጊዜያት በውዴታ ሳይሆን በግዴታ ከሩካቤ ሥጋ እንቆጠባለን። እነሱም አንደኛ በሰሙነ ሕማማት ነው። በሰሙነ ሕማማት አንዳንድ ባለትዳሮች በፍትወት በሥጋ ፍላጎት ይፈተናሉ። በሰሙነ ሕማማት የፍትወት ጾር እጅጉን የሚያስቸግራቸው ይኖራሉ። ግን በሰሙነ ሕማማት የእኛን የሥጋ ደስታ ሳይሆን የጌታን ሕማም፣ ስቃይ፣ እንግልት፣ ግርፋት፣ ስቅለትና ሞት የምናስብበት ስለሆነ ሩካቤ ሥጋ ክልክል ነው። ይህንንም ፍትሐ ነገሥት በአንቀጽ 24 ቁጥር 924 ላይ በከበረች በሰሙነ ሕማማት ይችን ኃጢአት ለሚሰራ ወዮለት፣ እግዚአብሔር ለሰው ልጅ የሰራው ጋብቻ ግን ልጆችን ለመውለድ ብቻ አይደለም ለማይጠበቅ ፈቃድ ነው እንጂ። እግዚአብሔር አንድ ጊዜ የሚጠበቁበትን አንድም ጊዜ ፈቃዳቸውን የሚፈጽሙበትን ሰራ፣ ነገር ግን በርኩሰት አይሁን ይላል። ወዳጆቼ በሰሙነ ሕማማት የሚፈጸም ሩካቤ ሥጋ ኃጢአት ነው። በትዳር ላይ ሩካቤ ሥጋ ኃጢአት ባይሆንም እንደዚህ ባሉት ቀናት ግን ኃጢአት ነው። ሁለተኛ ሁለቱ ሰንበታት ናቸው። እነሱም ቅዳሜና እሁድ ናቸው። አንዳንዶች ቅዳሜ አይሁድ ሰንበት ናት፣ በዛ ላይ በእሁድ ተተክታለች፣ ስለዚህ ቅዳሜ ሩካቤ ብንፈጽም ምን ችግር አለው ይላሉ። ችግሩ መፈጸሙ ላይ አይደለም። ቅዳሜ ሩካቤ ሥጋ ብንፈጽም በማግስቱ እሁድ ቤተክርስቲያን አንገባም፣ አንቆርብም፣ ልጆቻችንም ይዘን ሄደን ማስቆረብ አንችልም። ስለዚህ ቅዳሜ ሩካቤ ሥጋ መፈጸም ቅዳሜ ለእሁድ እንቅፋት ትሆናለች። ዋናው ግን በቀኖና ተከልክላለች። ታላቁ እሁድም ነፍሳችንን የእግዚአብሔር ቃልና ቅዱስ ቁርባን የምንመግብበት እንጂ ፈቃደ ሥጋን የምንፈጽምበት ቀን አይደለችም። በእሁድ እንኳን እኛ በሲኦል ያሉት ነፍሳት ከስቃይ የነፍስ ረፍት የሚያገኙበት ስለሆነ እኛም ነፍሳችንን የምናሳርፍበት ብትሆንም በቀኑና ሩካቤ ሥጋ እንዳንፈጽምባት የተከለከለች ቀን ናት። እግዚአብሔር በነቢዩ ኢሳይያስ አንደበት በትንቢተ ኢሳይያስ በምዕራፍ 58 ቁጥር 13 እስከ 14 ላይ ፈቃድህን በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ ሰንበትንም ደስታ እግዚአብሔርም የቀደሰው ክቡር ብትለው የገዛ መንገድንም ከማድረግ ፈቃድንም ከማግኘት ከንቱ ነገርም ከመናገር ተከልክለ ብታከብረው በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድር ከፍታዎች ላይ አወጣሃለሁ፣ የአባትንም የያዕቆብ ርስት አበላሃለሁ። የእግዚአብሔር አፍ ተናግሯል በማለት ሰንበትን ማክበር ብቻ ሳይሆን እግዚአብሔር ባዘዘን መልኩ ብናከብር እኛም እንደምንከብርና የያዕቆብ ርስት የተባለችው ገነት መንግሥተ ሰማያትን እንደምንወርስ ነግሮናል። በሁለቱ ሰንበታት በተቀደሰው ቀን ፈቃዳችንን ከመፈጸምና በገዛ የሥጋ መንገዳችን ከመሄድ ተከልክለን እግዚአብሔርን ደስ የሚያሰኝ ነገር እንተግብር። በዚህም ከዘላለማዊ ከያዕቆብ ርስት ተካፋይ እንሆናለን። ሶስተኛ ሩካቤ ሥጋ የምንታቀብበት ዕለታት በአበይት በዓላትና በዓመታዊ በዓላት ናቸው። ለምሳሌ በጌታችን አበይት በዓላት ሩካቤ ሥጋ መፈጸም ክልክል ነው። የጌታ አበይት በዓላት የሚባሉት መጋቢት 29 ብስራት፣ ታኅሳስ 29 ልደት፣ ጥር 11 ጥምቀት፣ ነሐሴ 13 ደብረ ታቦር፣ ሆሳና፣ ስቅለት፣ ትንሣኤ፣ ዕርገትና በዓለ ጰራቅሊጦስ ናቸው። በእነዚህ አበይት የጌታ በዓላት ከሩካቤ ሥጋ ልንታቀብባቸው ይገባል። ዓመታዊ በዓላት የምንላቸው ደግሞ ለምሳሌ የሐምሌና የጥር ሥላሴ፣ የእመቤታችን ዓመታዊ በዓላት ለምሳሌ ብዙኃን ማርያም መስከረም 21 ቀን፣ ጽዮን ማርያም ኅዳር 21 ቀን፣ አስተርዮ ማርያም ጥር 21 ቀን፣ ደብረ ምጥማቅ ግንቦት 21 ቀን፣ ልደታ ማርያም ግንቦት 1 ቀን፣ በዓታ ማርያም ታኅሳስ 3 ቀን፣ ኪዳነ ምሕረት የካቲት 16 ቀንና ሰኔ 21 ቀን ናቸው። እንዲሁም ኅዳር 12 እና ሰኔ 12 ቀን የቅዱስ ሚካኤል ዓመታዊ ክብረ በዓል ቀን
ታኅሳስ 19 እና ሐምሌ 19 ቀን የቅዱስ ገብርኤል ዓመታዊ ክብረ በዓል ቀንና የሌሎቹንም የታወቁትን የቅዱሳን መላእክት የቅዱሳንና የቅዱሳን ሰማዕታት አባቶቻችንና እናቶቻችን ዓመታዊ ክብረ በዓላቸው ቀን በተቻለን አቅም ከሩካቤ ሥጋ ታቅበን ብንችል ቅዱስ ቁርባን መቀበል ካልሆነልን ግን በገዳማቸው በደብራቸው ሄደን አስቀድሰን አንግሰን ተባርከን በረከታቸውን አግኝተን የምንውልበት ቀን መሆን አለበት እንጂ ሩካቤ ሥጋ ፈጽመን ታቦታቸውን ለማንገስና በባላቸው ለማስቀደስ የምንቸገርበት ቀን ሊሆንብን አይገባም። አራተኛው ከሩካቤ ሥጋ የግድ የምንታቀብበት የወር አበባ ጊዜ ነው። በነገራችን ላይ ብዙ ሴቶች የወር አበባቸው እንደመጣ በ2 በ3 ቀን ውስጥ ሌሎቹም በ4ና በ5ኛው ቀናቸው ንጹህ ይሆናሉ ወይም ምንም አይነት ደምና ፈሳሽ አይኖራቸውም። በዚህ ምክንያት ብዙ ባለትዳሮች የወር አበባው መጥቶ ደሙ ወይም ፈሳሹ ሲቆም ያለ ቀኑ ሩካቤ ሥጋ ይፈጽማሉ። ጥቂት የማይባሉ ባለትዳሮች እስከ 7 ቀን ክልክል መሆኑንና በ8ኛው ቀን ሩካቤ ሥጋ እንደሚፈጸም አያውቁም። ይሄ ልክ አይደለም። አንዲት ሴት የወር አበባዋ ከመጣበት ቀን ጀምሮ እስከ 7 ቀን ድረስ ሩካቤ ሥጋ መፈጸም አትችልም። የፈለገ ፈሳሽ ቢቆምላትም የግድ 7 ቀን ታግሰው በ8ኛው ቀን መሆን አለበት። በወር አበባ ጊዜ ሩካቤ ሥጋን መፈጸም ቅድስት ቤተ ክርስቲያናችን ብቻ ሳትሆን ሳይንሱም ይከለክላል። ሳይንሱ በጥናት የደረሰበት አንድ ወንድ የወር አበባ ላይ ካለች ሴት ጋር ሩካቤ ሥጋ ቢፈጽም ደዌ ሊሆንበት ይችላል። በወር አበባ ጊዜ ሩካቤ ሥጋ መፈጸም ምቾት ማጣት ብቻ ሳይሆን ለአባለ ዘር በሽታና ለአለመውለድ ችግር ሊዳርግ ይችላል።